እንግዲህ ቁም ነገሩ ላይ ብንወያይ ጥሩ ነውና እስካሁን በመጡበት ትናንትና ያለው አካሄድ እንግዲህ ያው ሃይሚ ሁለት ነገሮችን ለምርጫ አስቀምጣለች። ያንን ከተቀበልሽ ተቀበልሽ፣ ካልተቀበልሽ በሚል ሁለት ነገሮችን ለምርጫ አቅርባ ነበረ። ልጅቷ ሁለቱንም አልተቀበለችም። ብሩኬ ግን ያው ምርጫውን በትክክል አስቀምጧል። መጀመሪያ ላይ እኔን የሚያናድደኝ ነገር ያናደደኝ ዛሬ እነሱ የሚያወሩትን ወሬ ካፍካፋቸው ሀሰን ሲጠልፍ ማለቴ ተነጋግረው እንኳን የነሱን ፍሬ ሀሳብ ሳንይዝ በመሃል ጣልቃ እየገባ የሚያደናብረው ነገር የሆነ ነገር ጣልቃ የሚገባው ነገር በቃ ምኑንም በቃ ሳልጨብጠው መጨረሻው ላይ ደረስኩኝና የነበራቸው ምልልስ ማፈቅራት መወዳት እሷን ነው ብሏል። አስረግጦ ተናግሯል። ደግማ ትጠይቃለች። እንደገና ደግሞ አንድ ነገር አለ። የሆነ ነገር ሰው አምኖ ከመጣ ትክክለኛውን ነገር በቃ ማድረግ ይሄን ነው ማድረገው ብሎ ከመጣ ቃል ማስገባት የሆነ ቀይ መስፈን ባበጀት ምናምን የሚባል ነገር ገና በመጀመሪያ ቀን ይሄን ባትል ሃይሚ ደስ ይለኝ ነበረ። ለምን አምና ከራሷ ጋር ተማክራ የሁኔታውን አስረግጣ እንትን ብላ ነው የመጣችው። በቃ የተጎዳችው እንዳለ ሆኖ ጉዳቴን ብጎዳ ለማፈቅረው ሰው እስከ ሞት ድረስ የሚመስል ቃል መግባት ነው። ትናንትና ማለት አንድ ሰው እንግዲህ እንዲህ አይነት ችግር ደርሶበት እንዲህ አይነትን ጥሬ ሀቅ ከተቀበለ እስከ ሞት ድረስ ለአብሮ ይላለው ሰው እስከ ሞት ድረስ የሚል ቃል መግባት ነው ብዬን የኔ ሀሳብ ማስበው ማለት ነው። እና ያንን ያደረገችው ያንን ካደረገች በኋላ ደግሞ የምትናገራቸው ንግግሮች አንዳንዴ ወደኋላ መውጣት መግባት ነገር አለና ያን ባታደርግ በረገጠችበት ቦታ ቸክላ ብትቆም ጥሩ ነው፣ እንደ አይዲያው አካሄድ ማለት ነው። ሌላ መጨረሻ ላይ ሲጀመር ታምኘኛለሽ ወይ የሚለው ጥያቄ ሊመጣ አይገባም። በቃ እኮ አሁን ዋሽተኛል በሚል ነገሩ እንትን ብሏል አይደለ? እሱ እንደዋሸ ነው እንግዲህ ያሳየን እንትኑ ውሸታም ዋሽቷል። አመት ሙሉ የኔ አይደለም ወይም ደግሞ እኔ ከሷ ጋር አላደረኩም ዲኤንኤ ገላግለናል ብሏል። ቀጥታ ወደ ዲኤንኤ ሄዱ። እሷም ደግሞ አላደረኩም ስላላት አላደረገም። በዲኤንኤ ግን ለተዘረጋው አይዲያ ነፃ ለመውጣት ነው ብላ ስላሰበች ቀለል አድርገዋለች በውስጧ። የእሱ ሆኖ ሲገኝ ደግሞ ጀስት ያሳየችውን ሪያክሽን አይተናል። ትክክል ናት። አንድ ሴት ልታደርገው የምችለውን ነገር ነው። እንደውም እሷ ብዙም ያደረገችው ነገር የለምና ያንን አድርጋለች። ዞሮክ ሲውል ሲያድር የመረጋጋት ነገሮችን የማየት ነገር እንትን ብላ መታለች። እና መጨረሻ ላይ ታምኚኛለሽ ወይ የሚለው ጥያቄ በፍጹም ልትጠይቅ አይገባትም። ለመለሰችው ምላሽም ትክክል ናት። ምክንያቱም ጥሏት ሊሄድ አይገባም እንዴ። ታምኚኛለሽ ወይ ብሎ ሊጠይቃት አይገባም። ምክንያቱም ዲኤንኤ አላ ዲኤንኤ መጣ እኮ እንግዲህ አሁን እኛንን አይደለም የሱ ልጅ አይደለም ምናምን ነው ብለን የምንነጋገረው እኛንን አይደል? ግን ደግሞ ጥሬ ሀቁን የእንትኑን ፍሰት ደግሞ ስናየው ዲኤንኤው እውነት ነው ብሎ ተቀብሏል፣ አምኖ ተቀብሏል። ሳያንገራግር በቃ ከሆነ አሳድጋለሁ ልጅን ነው ያለው አይደል እንዴ? እንደገና እንኳን ይመርመር የሚል ጥያቄ እንኳን አላነሳም። ባላነስበት ሁኔታ ዛሬ ላይ እኔ እንዳላረኩት ነው ታምኛለሽ ወይ ብሎ አላምንም አለችው። ጥያቄው የሱ ትክክል አይደለም፣ የሷ ምላሽ ግን ትክክል ነው። የሷ ምላሽ ትክክል ነው። በቃ ጥሎ የሚያስኬድም ነገር የለም። በቃ ቀን ለሁሉም ነገር ጊዜ ይፈርዳል ብሎ እንኳን ቢዘጋው እዛው ላይ ለሁሉ ነገር ጊዜ ይፈርዳል፣ ለኔም ላንቺም ለሁላችንም ጊዜ ይስጠን፣ እድሜ ይስጠን፣ የሚሆነው እናያለን ብሎ ቢያቆም ኖሮ ነገን እናስባለን። አሁን እንደዛ ተናዶ መሄዱ ለኔ ምንም ትክክል አይደለም። እንዳውም እሱ ቢጨናነቅም ችግሩን ያደረሰው ራሱ ችግሩን ያመጣው ራሱ መሆኑን ቢያውቅም ያው እሱን ላግዘው በሚል ደግሞ እንዲህ ደፋር ሆና ስትመጣ እንደውም እሷም ማበረታታት እሷም በሆነ ነገር እንትን ማለት ነው እንጂ የባሰ እንደገና ሌላ ነገር ጨምሮ አንገቷን ሊያስደፋት አይገባም ነበረ። የኔ ሐሳብ ነው እንግዲህ አንገቷን ሊያስደፋት አይገባም። መጨረሻ ላይ አንገቷን ደፍታለችና አይዲያው በዚህ መልኩ ባይጠናቀቅ ትክክል ነሽ፣ እንደ ሐሳብ ባታምኚኝም ትክክል ነሽ ብሎ እዛው ሆኖ
የሆነ ነገር አድርገው ቢለያዩ ደስ ይለን ነበር። ግን ዞሮ ሰስፔንስ ለማድረግ ነው። ዛሬ ደግሞ የሰሩት ቪዲዮ ይሆናል እንግዲህ። ትናንት የተሰራ ነው፣ በሱ ቤት ነው ሁለቱም የተለቀቀው። እንግዲህ ነገ ደግሞ ወይ ተሻለ ነገር ነው ወይ ደግሞ ሌላ ነገር ይመጣል። ሌላው እነሱ ደግሞ እዛ ሄደው አንድ ሰው ለሶስት የደበደቡበት ቦታ ደግሞ እንትን ነው ያየሁት። እንዴ ምንም የማይመስል ነገር የሰው ልጅ ማለት ነው የሆነ ነገሩ ሲወሰድበት አለን እኮ የስሜት ዋሳት አለን እኮ የሚናደድ የሚደነግጥ የሚፈራ እኮ አለን አይደል? እንደ ስሜት ዋስ ይሄ ግድ ነው። ለደረሰበት ነገር ነው የተናገረው። ለምን ፍቅረኛዬ ሆና ጠላት ከሄድ በኋላ ተመልሰህ ግንኙነት አድርገህ ጭራሽ እስከ ማዝረገዝ ብሎ ያ ልጅ ቢናደድ ለዛ ለተሰጠው ገጸ ባህሪ ትክክል ነው። ቢኒያም መናደዱ ትክክል ነው። እነሱ ግን ለሶስት ሆኖ ደግሞ አንድ ሰው እንትን ማለት አንደኛ ለሚሰሩትም ስራ አመኔታን ያሳጣቸዋል። እንደው ድራማ እንኳን ቢሆን በእንደዚህ አይነት መልኩ መሄድ ድራማ የለም እና ለኔ እነሱ ትንሽ እንትን ብለውኛል። ዞሮ ዞሮ በዚያም የሚባል በዚህ የሚባል ጨላቸውን ነው ሁሉም እያበሰሉ ያሉት። በዚያም በዚህም ስለነሱ ይወራል። ያው የነኛን እንትን እየተከተሉ ነው። ግን በአጭር ጊዜ ይለቅና ይሄን አስቀያሚ እንትናችሁን ዛሬም ልታራዝሙ እየሞከራችሁ ነው። ሀይሚና ብሩኬ አሁንም ምን እነግራችኋለን? እንወዳችኋለን፣ እናከብራችኋለን፣ እናስከብራችኋለን። ከዚህ እርምጥምጥ የሆነ ስራ ውስጥ ውጡ። ህፃን ልጅ አቅፋችሁ አታስለቅሱ። የሴት ልጅ እንትንን ማንነቷን ክብሯን ዝቅ የሚያደርግ ስራ ከመስራታችሁን ባለፈ እንደገና ሙጫጭሬ ልጅ ይዛችሁ ደግሞ ታስለቅሱብናላችሁ። ስለዚህ ይሄ ሁሉ በጣም ጥሩ ነገር አይደለም። ለእናንተ የሚያመጣው እንትን ጥሩ አይደለምና እባካችሁ ከእንደዚህ አይነት ነገር ውጡ። እንወዳችኋለን፣ እናከብራችኋለን፣ እናስከብራችኋለን። አሁንም ውጡ። የባሰ ወደ ሌላ ነገር ውስጥ አትግቡ። ተከባበሩ። እና ደግሞ እንደዚህ እንደዛሬው ሁለታችሁ ብቻ ነው በቃ። ሌላ ሰው እኔ ሁለታችሁ ናችሁ ራሱ የሆነ ነገር ብትነጋገሩ እኔ ችግር የለብኝም። ግን እናንተ እያወራችሁ ሌላ ሰው ጣልቃ እየገባ እንደገና እንደዚህ ይደብራልና ለኔ በዚህ መልኩ ነው ዛሬ ያየሁትኝና ምናልባት ወይ እንግዲህ ይሄን ሳምንት ይሄዱበታል ብዬ አስባለሁኝ። ገጸ ባህሪው ይሄን ይመስላል የኔ እይታ።